የተሰባበሩ ነፍሶች ደራሲ ዘሪሁን ገመቹ ተራኪ ኢናያ። ከሌሊቱ 8 ሰዓት ከሩብ ሞባይሏ ተንጣረረ። በግማሽ መንቃት ተንጠራርታ ጠፋችውና ወደ እንቅልፏ ተመለሰች። ከ3 ደቂቃ በኋላ የቤቷን መደበኛ ስልክ አንቃጨለ። ድምጹ እየተመሰጠችበት ካለ የእንቅልፍ ማዕበል ዳግመኛ መንጭቋ ወጣት። እያጉረመረመች ተነሳችና በዳበሳ መብራቱን አበራቸው። እናም መቆም በተሳናቸው እግሮቿ እየተንገዳገደች ስልክ ወዳለበት ቦታ ሄደችና እጀታውን አንስታ ጆሮዋ ላይ ለጠፈች። ሄሎ ማልበይ ዶክተር አምልጪ፣ ሊገድሉሽ እየመጡ ነው። ጭል እያለ ልጥፋ በማለት ከንፋስ ጋር ትግል እንደገጠመች ቁራጭ ሻማ ለህይወቱ የሚታገል የተቆራረጠና እጅጉን የተዳከመ የወንድ ድምጽ። ማንነቱን ወዲያው አወቀች። ኤልያስ፣ እባክሽ ፍጠኝ። ኤልያስ፣ አንተ ደህና ነህ? ጎድተዋል እንዴ? መልስ ሳይሆን የእቃ መንጓጓትና ድምጽ ነው የተሰማው። ያንን ተከትሎ ከውጭ ተንጋግቶ የሚገባ የሚመስል የእግር ኮቴ፣ ጩኸትና ጫጫታ ጆሮዋ ላይ ልጥፋ በያዘችው ስልክ ውስጥ እየተሰማት ነው። አባዬ ምንድነው? ቶሎ ብሉ፣ አምቡላንስ ጋር ደውሉ። ብዙ ድምጽ እየተደራረበ ወደ ጆሮዋ ይገባል። ሄሎ ኤልያስ አናግረኝ። ሌላ ሰው አለ፣ እባካችሁ አናግሩኝ። ስልኩ አልተዘጋም። ረዘም ላለ ደቂቃ ብትታገስም የሚያናግራት ሰውም አላገኘችም። ተስፋ ቆርጣ ስልኩን ዘጋችው። የእንቅልፍ ስሜቷ ተሟጦ ከውስጧ በኖ ስለጠፋ ፍጹም ንቅ ሆናለች። ሰውነቷ እየተንቀጠቀጠ ነው። ምንድነው የተፈጠረው? ፒጃማዋን አውልቃ ሌላ ልብስ እየለበሰች መልስ የማታገኝላቸውን ጥያቄዎች እየጠየቀች ነው። ግድያ ምን አመጣው? የሆነ የመንጓጓት ድምጽ ከውጭ የሰማች መሰላል። ቀስ ብላ ወደ መስኮት ተጠጋችና መጋረጃውን በጥቂቱ ገለጥ አድርጋ አይኖቿን ወደ ውጭ አጨቆረች። ምንም የሚታያት የተለየ ነገር የለም። ወይ ከፍራቻ የተነሳ በሐሳብ የፈጠርኩት ነገር ነው አለችና ዝግጅቷን ቀጠለች። በለበሰችው ልብስ ላይ ረዘም ያለ ቡኒ ቀለም ያለው ባለ ኮፍያ ካፖርት ደረበች። ኮሜዲኒውን ከፈተችና ውስጥ የነበረውን ብር በማውጣት ወደ ቦርሳዋ ከተተች። መታወቂያና ፓስፖርቷን፣ ኤቲኤም ካርዷን፣ መረጃ የምታከማችበትን 64 ጂቢ ፍላሽ ያዘችና እቤቷን ወደ ኋላም ሳታይ ግቢዋን ለቃ ወጣች። የተረገመ አጋጣሚ። መኪናዋ ግቢያ ውስጥ የለችም። የተወሰነ ያልተለመደ ድምጽ ስላሰማቻት ማታ ወደ ቤት ስትገባ ነበር ደንበኞች የሆኑ ጋራጅ ጎራ ብላ ለጧት እንዲያደርሱላት ጥላላቸው በኮንትራት ታክሲ ወደ ቤቷ የገባቸው። ስለዚህ አሁን ያላት ምርጫ በእግር ማምለጥ ነው። ከቤቷ ውጭኛ በር 20 ሜትር ሳትርቅ ከሩቅ እየቀረበ የሚመጣ የመኪና ድምጽ ሰማች። በደመ ነፍስ ቅጽበታዊ ውሳኔ ወሰነች። ዘላ ከመንገድ ወጣችና በጨለማ የተጋረደ መሸሸጊያ በመፈለግ ራሷን አጣጥፋ በመወሸቅ የሚሆነውን ለማየት እይታዋን ወደ መንገድ አስተካከለች። አልተሳሳተችም። አንድ የቀብር አስፈጻሚዎች ድርጅት ንብረት የምትመስል ጥቁር ጨለማ ሚኒባስ እየተፍለቀለቀች መጣችና ከሷ ቤት በራፍ ጋር ስትደርስ ቀጥ ብላ ቆመች። ወዲያው የኋላ በር ተንሸራቶ ተከፈተና 3 የሆሊውድ አክሽን ፊልም ላይ የሚተውኑ የሚመስሉ የተወጣጠሩ ወጠምሻ ሰዎች ድብ እያሉ ወረዱ። እኚህ ሁሉ ለአንድ ሴት ስትል በውስጧ ጠየቀች። አሁን በዚህ ሰውነታቸው ይህን ባደገኛ ሽቦ የታጠረ ግዙፍ ግንብ አጥር እንዴት አድርገው ዘለው ሊገቡ ነው እያለች ስታሰላስል ይግረምሽ ብለው ቀጥታ እንደ ቤቷ አባወራ ወደ በራፉ ተጉዘው በተዝናና ሁኔታ ቁልፍ ከኪሳቸው አውጥተው በመክፈት ወደ ውስጥ ሲገቡ ባለማመን ተመለከተች። ይህ እንዴት ሆነ? የቤቷ ቁልፍ እሷና ፕሮፌሰሩ ጋር ነበር ያለው። ከዛም በላይ በዛ አካባቢ መቆየት ራስን ለአደጋ ማጋለጥ ነው ብላ ስላመነች ሚኒባስ ውስጥ የቀረው ሹፌር እንዳያት ተጠንቀቃ ከተወሸቀችበት ወጣ ጥጉን እየታከከች ከሰፈሯ ርቃ ወጣች። አሁን ካለችበት መኖሪያ ቤቷ ከሚገኝ ወሎ ሰፈር ወደ ብዙ አቅጣጫ የሚወስዱ መንገዶች አሉ። ወደ ቦሌ መሄድ ትችላለች። በአቋራጭ ወደ ላንቻ መሄድ ትችላለች። እሷ ግን የያዘችው ወደ ጎተራ የሚመራው መስመር ነው። ጎተራ ማሰልጫው ጋር ስትደርስ ለተወሰነ ደቂቃ ቆመችና ለሰከንድ አሰላሰለች። ከፊት ለፊቷ ሌላ 3 ምርጫ አጋጠማል። ወደ ግራዋ ታጥፋ ወደ ሳሪስ መሄድ፣ ወደ ቀኟ ታጥፋ ወደ ላንቻና ስቴዲየም መጓዝ፣ ወይም የፊት ለፊቱን አስፓልት ይዛ ወደ ቄራ መሸምጠጥ። ያለምንም ደጋፊ ምክንያት የፊት ለፊቱን መርጣ ጉዞዋን ቀጠለች። 10 ደቂቃ ከተጓዘች በኋላ ከሰፈሯ በጣም መራቋንና አዳኞቹን በቀላሉ ሊያገኟት በሚችሉባት አቅጣጫና ስፍራ ላይ ለመሆኗ ስትረዳ ራሷን ገታ ተረጋግታ ማሰብ ጀመረች። ከኋላ ከሚያሳድደኝ ሞልት ሳመልጥ ፊት ለፊት ያልታሰበ ሞት እንዳይገጥመኝ አለችና ዙሪያውን አማተረች። ከጭፈራ ቤቶች የሚወጣ ድምጽ እንኳን አይሰማትም። ወይም ከመሸታ ቤት ውስጥ ወጥቶ እየተወለጋገደ የሚሄድ ሰካራም በስፍራው አይታይም። ብቻ የተወሰኑ 100 ሜትሮችን ወደፊት ጠጋ ብለው የቄራው አጥር አካባቢ የሚልከሰከሱ የተወሰኑ ውሾች ይታዩታል። በተረፈ አካባቢውም ፍጹም ጭር ብሏል። መስቀለኛ መንገድ ላይ ነው ያለችው።
ከፊት ለፊቷ በ1 ሜትር ርቀት የትራፊክ መብራት አለ። ትንሽ ሳብ ብሎ ወደሚታየው የባስ ፌርማታ መድረችና ጥጓን ይዛ ቁጭ አለች። ቀጥታ ፖሊስ ጣቢያ ሄጄ ላመልክት የሚል ሐሳብ መጣላት። ግን ነገሩ ፖሊስ ጆሮ እንዴት ከገባ በኋላ የሚመለስ ነገር አይኖርም። ሄዶ ወንጀሉ በግለሰቦች ደረጃ ታጥሮ አይቀርም። ወደ ሆስፒታላቸው መዛመቱ አይቀርም። ያ ሆስፒታል ደግሞ የሷም ሀብት ነው። ጠቅላላ ልፋቷንና ህልሟን ያዘለ ተቋም ነው። የሱ መውደም እሷንም ቀጥታ ያወድማታል። ይህን ሁሉ በታትና አሰበችና የነገሩን ጭራ በደንብ ሳሊዝ ለጊዜውም ቢሆን ፖሊስ ጋር አልሄድም ብላ ሐሳቧን ሰረዘችው። እሺ ሌላ ምን ማድረግ እችላለሁ? በቀጣይ ራሷን የጠየቀችው ጥያቄ ነው። አሁን ምን ላድርግ? ማን ጋር ልደውል ስትል ፕሮፌሰሩ ወደ አእምሯ መጣ። እዚህ ጉዳይ ላይ ፕሮፌሰሩ አለበት ስትል ህሊና አዙሮ የሚደፋ ጥያቄ ራሷን ጠየቀች። ፕሮፌሰር ማለት የስራ ባልደረባ ነው። ፕሮፌሰር ማለት የረጅም ጊዜ ቅርብ ጓደኛዋ ነው። ፕሮፌሰር ማለት የ3 ዓመት ፍቅረኛዋ ነው። ፕሮፌሰር ማለት ከ4 ወራት በኋላ ልታገባው ሽር ጉድ ያለችለት ያለ የወደፊት ባሏና የልጆቿ አባት ለመሆን ጫፍ ላይ ያለ ሰው ነው። ፕሮፌሰር ብዙ የውጭ ሀገር ውስጥ ዩኒቨርሲቲዎችን ለ2 አስርት ዓመታት ያስተማረ፣ በዓለም አቀፍ የምርምር ጆርናል አያሌ ጥናት ስራዎችን ያሳተመ የአደባባይ ምሁር ነው። በዚህ ላይ ሀገሪቱ ካለቻቸው ከአንድ ጣት ከማይበልጡ የልብ ቀዶ ሕክምና ሐኪሞች አንዱ ነው። ታዲያ እንዴት ነው ይህ ሰው የእሷን የትሙት በቃ ውሳኔ ከሌሎች ገዳይና ማጅራት መቼዎች ጋር በማበር ሊፈርም የሚችለው? እሷ ስለሆነች አይደለም። ሌላ ማንስ ቢሆን እንዲህ ያደርጋል? ይህ ሰው እኮ ለእንስሳት ነፍስ ሁሉ አንጀቱ ከሚንሰፈሰፍ የተነሳ ቬጂቴሪያን የሆነ ሰው ነው። ምንም ሊዋጥላት አልቻለም። አዎ ኤልያስን ያጠቁትም እሷን ለማስወገድ ቤቷ ድረስ የሚገድላት የላኩት ሌሎች የኮሚቴ አባላት ናቸው። በተለይ ሼህ ጣሃና አቶ ከፍያለው። አዎ እነሱ ናቸው ወንጀላቸውን ለማዳፈን ከፕሮፌሰሩ ጀርባ ገዳይ አስኮድ ያሰማሩ ስትል ድምዳሜ ላይ ደረሰች። ግን የቤቴ መክፈቻ ቁልፍ ፕሮፌሰሩ ብቻ ነው ያለው። እሱ ካልሰጣቸው ማን ሊሰጣቸው ይችላል? አስጠላት ስሜት የሚያጭር ጥያቄ በምናቧ ተሰነቀረበት። ነው ወይስ ትላንት አባቴ ሞተዋል ብሎ ድንገት ስራውን ቀጥሎ ወደ ክፍለ ሀገር ሄደው የቤት ዘበኛ ስራ ይሆን? አዎ ወይ ዘበኛው በብር ኃይል አታለውት እንዲተባበራቸው አድርገዋል፣ ወይ ደግሞ ከፕሮፌሰሩ ቁልፉን ሰርቀውት ይሆናል። አዎ እንደዛው ነው የሚሆነው። እርግጠኛ ሆነች። ስልኳን አነሳችና ደወለች። 9 ሰዓት እየተቃረበ ነው። በሁለት ጥሪ ተነሳ። ፕሮፌሰር እንዴት ነህ? ደህና ነኝ። ምን ነው ደህና አይደለሽም እንዴ? ሰላም ነኝ። የት ነሽ? እንዴት የት ነሽ? እቤቴ ነኝ። ኮስተር ብላ መለሰችለት። እቤቴ ማለቴ እንዴት? የሚርከበገብ የተሰባበረና ድንብርብር የወጣ ድምጽ። እንዴት ማለት? ማለቴ በሰዓት በሰላም ልትደውልኝ አትችም ብዬ ነው። ሰዓቱን አይተሻል? ምን ነው አመመሽ እንዴ? ልንገረው አልንገረው? አለበት የለበትም? ከፍተኛ ሙግት ከራሷ ጋር ገጠመች። ኧረ አናግሪኝ፣ ካልሆነ ልምጣ እንዴ? የት? እንዴት የት? እቤቴ ነኝ አላልሽኝም እንዴ? አይ ቤት አይደለሁም። ኧረ ግራ አታጋቢኝ፣ የሆንሽውን ነገር ንገረኝ። መቼስ ያን የሚያህል ሰውዬ በዚህ መጠን አያስመስልም አለችና እውነቱን መናገር ጀመረች። የሆኑ ሰዎች ሊያጠቁኝ እቤቴ ድረስ መጥተው ነበር። በፈጣሪ ሊያጠቁኝ ማለት ምናልባት ሊገድሉኝ እንዴ? ምን ማለት ነው? እነማን ናቸው? ለጊዜው ማንነታቸውን እርግጠኛ ሆኜ መናገር አልችልም፣ ግን ደግሞ የኛው ሰዎች ይመስሉኛል። ታዲያ እንዴት አመለጥሻቸው? እድሜ ለኤልያስ ቀድመው እሱ ጋር ነበር ሄዱት። ደውለው ወደ እኔ እንዲመጡ እንደሆነ አስጠነቀቀኝ። እንዴት አልሞተም ማለት ነው? እንጃ፣ ውስጤ በጣም እየፈራ ነው። አምልጭ እያለኝ ነው ስልኩ የተቋረጠው። ምናልባት ራሱን ስቶ መሰለኝ። እሺ አሁን የት ነሽ? መጥቼ ልውሰድሽ? ያለችበትን ስፍራ ነገረችው። በ10 ደቂቃ ውስጥ መጣሁ ብሎ ስልኩን ዘጋው። እሷም ነገሮችን መልሳ ወደ ማመዘግ ተመለሰች። የሆነ የማታውቀው ስሜት ይረብሻት ጀመር። ስሜቷ ድፍርፍርስ ከማለቱም በላይ ትከሻዋን እየከበዳት ነው። ከተቀመጠችበት ቦታ ድንገት ተነሳች። መንገድ ተሻገረችና ተቃራኒውን አቅጣጫ ያዘች። በጨርቆስ አቅጣጫ ወደ ውስጥ የምትታጠፍ ቀጭን መንገድ ታጠፈችና የሆነ የዘበኛ ቤት ጀርባ ካለች ጠፍጣፋ ድንጋይ ጋር ዝርግፍ ብላ ቁጭ አለች። እሷ ከተቀመጠችበት 20 ሜትር በማይበልጥ ርቀት ላይ አንድ ሰፊ በረንዳ ባለው ቤት ከ10 በላይ የጎዳና ልጆች በተተረማመሰ አቅጣጫ የተተረማመሰ አለባበስ ለብሰው ተኝተዋል። በግራ በኩል 2፣ ከፊት ለፊት 1፣ በአጠቃላይ 3 ውሾች ልጆቹ እግር ስር ተወጥፈው ተኝተዋል። ከነዚህ ህፃናት ጓደኞች የነበሩ ስንቶች እሷ ባለቤት በሆነችበት ሆስፒታል ባለቤቶች ትዕዛዝ ተፍነው ልክ ሶማሌ ተራ ገብቶ ታርዶ ለመለዋወጫ እንደሚበታተን መኪና የእነሱም ሆድ ዕቃ ተቀዶ ለሞላላቸውና ለደላቸው ሀብታሞች አካል መለዋወጫ ይሆን ሆን? ዝግንን አላት። ከምን
ከምድር ሌላ ጥግ የተሰራ ፊልም የመሰለ ትዕይንት በምናቧ እያመለለሰች ከፊት ለፊቷ እያየች ካለቻቸው ልጆች የነገ ጣፋንታ ጋር በማገናኘት እያሰላሰለች ተመስጣ ሳለ ስልኳ ጠራ። አነሳቸው። ድምጿን በውስጧ ውጣ በዘለለ ድምጽ ሄሎ አለ። ሄሎ፣ እየደረስኩ ነው። እዛው ነሽ? አዎ፣ የነገርኩህ ቦታ ነኝ። ከሰላም ፋርማሲ ጎን ካለው የባስ ፌርማታ ቁጭ ብያለሁ። ቶሎ በል፣ ብርድ ሊገለኝ ነው። ከዛ እንዳትንቀሳቀሽ፣ 2 ደቂቃ ብቻ አስጪኝ። ስልኩ ተዘጋ። የሰጠችው ቅድም ተቀመጠ የነበረበትን ካለችበት ተሻግሮ የሚገኘው ስፍራ ነው። የዘበኛ ቤቱን ከለላ ለቃ ሳትወጣ አንገቷን አሰግዝጋ አይኖቿን ከማዶ ተከለች። ለምን እንደዛ ማድረግ እንደፈለገች ለሷም አልገባትም። ግን ድንገት ሀገር ሰላም ብላ መንግስት አለ ብላ አምላኳን አመስግና በተኛችበት ውድቀት ሌሊት የህይወት ፍጻሜዋ ሊሆን ከጫፍ ደርሶ ነበር። ስለዚህ አይደለም ሌላ ሰው የራሷንም ጥላ ብትጠራጠር ማን ይፈርድባታል? እንዴ እያየች ያለውን ነገር ከመደንገጧ የተነሳ በእጇ ይዛው የነበረ ቦርሳ ተንሸራቶ መሬት ላይ ወደቀባት። ቅድም ነፍሷን ሊነጥቋት ቤቷ መጥተው የነበሩ ወጠምሾች ከነጥቁር መኪናቸው ከመንገድ ወዲያ ማዶ እሷን ፍለጋ ከወዲያ ወዲህ እየተወነጨፉ ይሽለኮለካሉ። ባለችበት ራሷን ኩርምትምት አደረገችና ተቀመጠች። እንደምንም አቅሟን አጠንክራ የወደቀባትን ቦርሳ እጇን ሰደደችና አነሳቸው። ውስጡ ያለውን ሞባይሏን አወጣችና ሙሉ በሙሉ አጠፋቸው። መልሷ ወደ ቦርሳ ከተተች። እንደምንም ራሷን አደፋፍራ አንገቷን አሰገሰገችና ማዶ የሚካሄደውን ትዕይንት ማየቷን ቀጠለች። አንድ ሚኒባሷን እያሽከረከረ በመወራጨት ስልክ ያወራል። ሌሎቹ በፍለጋቸው ተስፋ ቆርጠው ወደ ሚኒባስ ተመለሰው ገብተዋል። ብዙም ሳይቆይ ያኛውም የሚያወራውን ስልክ በማጠናቀቅ ከሹፌሩ በተቃራኒ ገቢናውን ከፍቶ ገባና መኪናው ተንቀሳቀሰች። በአንድ ሌሊት ሁለተኛ ጊዜ ነፍሷን በተአምራት አጠፈች። የመኪናውን መሄድ ከተመለከተች በኋላ በተሸጎጠችበት ቦታ ሆና ደቂቆችን አሳለፈች። ያጋጠማት ዱብዳ የማሰብ ብቃቷን የሚፈታተን ሆኖ ያገኘችው። አሁን ማን ጋር ደውላ እርዳታ ለመጠየቅ እንደምትችል ወይም ማን ቤት ሄዳ መጠለል እንደምትችል መወሰን አልቻለችም። የምትሄድባቸው ሰዎች ከአሰዳጆቿ ጋር ግንኙነት ይኖራቸው ወይም እዛ ስትሄድ አድፍጠው ጠብቀው ይደፋት መተማመን አልቻለችም። ድንገት አንድ ሰው ትዝ አላት። ተመላላሽ ሰራተኛዋ ጥሩነሽ የሷን ቤት ታውቋለች። አሁን ካለችበት 20 ደቂቃ ይርቀም። በእርግጠኝነት አንደኛ እሷ ጋር ትሄዳለች ብሎ ማንም አይሰብም። ቢያስቡ እንኳን እንዲህ በቀላሉ የቤቷን አድራሻ ማግኘት አይችሉም ስትል አሰበች፣ ወሰነች። ከተቀመጠችበት ልትነሳ ስትመቻች ጎኗ ላይ የሆነ ጠጣር ነገር ቆረቆራት። ዞር ስትል ፊቱን በከፊል የሸፈነ ከሲኦል ድንገት ወደታች የተወረወረ የሚመስል ወጠምሻ ነው። ጎኗ ተንበርክኮ አብረቅራቂ ጮቤ ጎኗ ላይ ሰክሮ ሊመከርባት በሚመስል ሁኔታ ተጠግቷታል። ትንፋሹ ፊቷ ላይ ሲበተን የሚያቅልሽልሽ ስሜት ተሰማል። የሲጋራ የጫትና የአልኮል ድብልቅ ሽትታ ነው። በአፍና በአፍንጫ ያለ ፍቃዷ ወደ ውስጥ የገባው። በፈጣሪ ምንድነው እሱ? ተናገረ። ዝም በይ። የሰከረ መሆኑን የሚያሳውቅ ሻካራ ድምጽ። እሺ። እሷ ሳትፈቅድ አንደበቷ ቃላት ያወጣ ይመስል እጇን አፏ ላይ ከደነች። በዚህ ውድቀት ሌሊት በዚህ ቦታ ምን አባሽ ነው የምትሰሪው? ከገዳዮች እየሸሸች መለሰችለት። ከባለ ሚኒባሶቹ ነው? አዎ። የከተማዋ ቁጥር 1 ቅጥር ሰፈር ገዳዮች እንዲህ የሚያሳድዱሽ የትኛውን ፈርጣማ ባለሀብት ወይም ባለስልጣን ብታበሳጪ ነው? ሰውዬ ስለ ገዳይና አስገዳዮች ብዙ የሚያውቅ ይመስላል። እኔ አስቤ ያበሳጨው ሰው የለም። ባክህ የምትፈልገው ቦርሴ ውስጥ አለ። እኔን ልቀቀኝ ልሂድበት። ለመጀመሪያ ጊዜ እንባዋ በጉንጮቿ ዘርግፍ ብሎ ወረደ። እያሳለፈችው ያለውን ከዚህ በላይ ልትቋቋም የምትችለው መልስ አልተሰማትም። ነፍሷንም ለማትረፍ መንፈራገጡ ብዙም ውጤት ያለው መስዋዕት አልተሰማትም። ከአንዱ ሞት አምልጣ ሌላው የሞት ዳፍ ላይ የወደቀች ራሷን እያገኘችው ነው። ሂዱ፣ ሁላችሁም በከተማው ተሰማሩ። ተሳክቶለት እሷን የመጣ ሽልማት አለው ተብለው መልአከ ሞቶች ጠቅላላ እሷን ለማደም በከተማ ውስጥ በሁሉም አቅጣጫ የተሰማሩ መስሎን ይተሰማል። ከአንዱ ሾልካ ስታመልጥ ሌላው ከፊት ለፊቷ ይጠብቃታል። እኔ ብለቅሽ እኮ እነሱ ያገኝሻል። የእድሌን እሞክራለሁ። አይ እኔ እድሌን በሞከራ አይሻልም? ስልካቸው አለኝ። ደውዬላቸው ስንት እንደምታውጪ ጠይቃቸዋለሁ። እስካሁን ከደነገጠችው በላይ ደነገጠች። ኧረ በፈጣሪ የሰው ነፍስ ከየትኛውም ገንዘብ በላይ እኮ ነው። ኧረ እባክሽ አሁን እዛ ፊት ለፊትሽ የተረፈፉት የጎዳና ልጆች ነፍስ ከገንዘብ በላይ ነው? በእውነት እንደዛ ነው የምታስቢው ነው ወይስ አንዳንዴ እንዳንቺ ለየት ያለ በወርቅ የተንቆጠና በእንቁ ያጌጠ ነፍስ ሲሆን ነው በገንዘብ ሊተመን የማይችለው? ባይሆን ባዶ ዲስኮሬሽን ለራስሽ አቆይና ይህን ጩቤ እዚህ ለስላሳ አንጀትሽ ውስጥ ሲያልጠው ቀስ ብለሽ ተነሺ። በለሰለሰ አንደበቷ ለምና አንጀቱን አራራለሁ ብላ ጭራሽ የሚያበሳጨውን ነገር ተናግረው አስቆጣቸው። ምርጫ አልነበራትም። የሚንቀጠቀጡ እግሮቿን እንደምንም አበርትታ ቆመች። ጩቤ የያዘ እጆቹን እየቀሰረ ቦርሳ በያዘ ሌላ እጁ ትከሻዋን ደርቦ ጨመደደና
እየጎተተ ጨለማ ውስጥ ሁለት ሰው በመከራ በምታሳልፍበት ቀጭን መንገድ ውስጥ ይዟት ገባ። ተስፋ በመቁረጥም ያለምንም መወራጨትና ትግል እንዳላት ሆና ተከተለችው። ደግነቱ ብዙም ሳይጓዙ አንድ የቆርቆሮ በራፍ ላይ ሲደርሱ ገፋ አድርጎ ከፈትና እሷን ቀድሞ ገፍትሯት አስገባት። በኋላም ተከትሏት ገባ። የቆርቆሮውን በር መልሶ ዘጋውና እየጎተተ በመዳዳ ወዳሉት 3 ክፍል ሰርቪስ ቤቶች ይዟት ሄደ። በቀኝ በኩል ጥግ ላይ ያለው ክፍል ደረሱ። ቁልፍ ከኪሱ አውጥቶ ይከፍታል ብላ ስትጠብቅ ዝም ብሎ በራፉን ሲከፍተው ወለል ብሎ ተከፈተ። ገፍትሮ ወደ ውስጥ አስገባትና ተከትሏት ገብቶ መልሶ ዘጋው። በዳበሳ መብራቱን ሲያበራው ጨለማው ተገፈፈና በክፍሉ ደማቅ ብርሃን ሞላ። ዝም ብሎ ገፍቶ ሲከፍተው ውስጥ ሰው ያለ መስሏት ነበር። ከገቡ በኋላ ዙሪያ ገባውን ስታይ ግን ጠባብና በጣም ንጹህ 4 በ5 ስፋት ያለ ክፍል ባዶ ነች። ከአንድ ጥግ ያልተኛበት ሮዝ ቀለም ያለው ባለዘርፍ አልጋ ልብስ የለበሰ ባለሜትር ከ20 አልጋ ይታያል። ከአልጋው ጎን ጋለ ኮሜዲኖ ግዙፍ ጂፓስ አለ። ትንሽ ራቅ ብሎ ግድግዳ ላይ ተለጥፎ የተሰቀለ 40 ምናምን ኢንች ቴሌቪዥን ይታያል። ከስር ሌሎች መጠናቸው አነስ የሚሉ 2 ቴሌቪዥኖች አሉ። ማዕከላዊ ባለ ጠረጴዛ ቁጥራቸው ቢያንስ 10 የሚሆኑ የተለያየ መጠን ያላቸው ስልኮችና ታብሌቶች ተዘርግፈው ይታያሉ። ሰዓቱ 9 ሰዓት ከ20 ሆኗል። ፕሮፌሰሩ ሳሎን ውስጥ ከወዲያ ወዲህ እየተወራጨ ይሽከረከራል። ግማሽ መላጣውን ፊቱን ጨምሮ በላብ ተሰፍቋል። በዚህ ቀዝቃዛ ነፋሻማ ሌሊት እንዲህ አይነት ላብ ከፍተኝነት ንዳድ ካለበት በሽታ እንጂ ከጭንቀትና ንዴት የተነሳ ሆን ቢባል ማን ያምናል? ስልኩን አነሳውና ደወለ። እስካሁን አላገኘኋችሁትም? በቁጣ ድምፅ ጠየቀ። አላገኘሁትም። በ3 የተለያየ መኪና በከተማዋ መንገዶች እያሰስናት ነው። ግን ምን አይነት ዝርክርኮች ናቸው በፈጣሪ! ፕሮፌሽናል ነን ምን ቅጽ እያላችሁ ያንን ሁሉ ብር ስትጠይቁ እኮ እንኳን አንድ ራስን በቅጡ መከላከል የማትችል ሴት ይቅርና ጠቅላይ ሚኒስቴሩን እኮ ከቤተ መንግስት ገብታችሁ መግደል የምትችሉ ነው የምታስመስሉት። ወቀሳውን መከላከል በሚያስችል ጠንከር ያለ ንግግር። ፕሮፌሰር ችሎታችንን በተመለከተ እስከምን ጥግ እንደምንሄድ በዚህ ከተማ ካንተ በላይ ምስክር ያለ ይመስለኛል። እንግዲህ በማንኛውም ስራ አንዳንዴ እንደዚህ አይነት ስህተት ይፈጠራል ሲል መለሰላት። ስለ ትናንትና ጀብዷችሁ ማውራት ምን ይረባል? ሰማኛለህ፣ አንዳንድ ስራዎች ፍጽምናን ይጠይቃሉ። እንደዚህ አይነት ስራዎች ለስህተት ሙሉ በሙሉ ዝግ መሆን አለባቸው። ከስህተታቸው ጀርባ እኮ ታላቅ ውድቀትን የሚያስከትሉ የምጥማጠን የሚያጠፉ ውርደት፣ ወለል ብሎ የተከፈተ እስር ቤት። አሁን ፖሊስ ጣቢያ ሄዳ እስከምታመለክት ከሆነ ማን አወቀ? አይ እሱም በአካባቢውና በቅርብ ርቀት ባሉ ፖሊስ ጣቢያዎች ሁሉ ዝር እንዳላለች በየጣቢያው ሁሉ የኛ ሰዎች አማካኝነት አረጋግጠናል። እሺ እሱም አንድ ነገር ነው። ለመሆኑ ያንን ኤልያስ ተብየውንስ ሄዳችሁ አረጋገጣችሁ? አዎ መልሰን ሰው ልከን ነበር። እንደውም ስለሱ ጉዳይ ልደውልልህ ስል ነው ቀደም ሄደ ወልክልኝ። ምን አዲስ ነገር አለ እንዴ? በስጋትና ጥርጣሬ ጠየቀ። ራሱን ስቶ ቤተሰቦቹ አግኝተውት ወደ ሆስፒታል ወስደውታል። ጭንቅላቱን ያዘ። ወደ ሆስፒታል? ያንተ ያለ አልቆልናል በለኛ። አይ አላለቀለንም። ቤተሰቦቹም ይመስለኛል ምንም የጠረጠሩት ነገር ስለሌለ ወደ እናንተ ሆስፒታል ነው የሰሩ። እሱም አንድ ነገር ነው። ግን እስካሁን ለሆነ ሰው የሆነ ነገር ብሎ ከሆነስ አይመስለኝም። አሁን ሆስፒታል ደውዬ ማጣራት እንደቻልኩት ሰውየው ራሱን ስቷል። አሁን ቀዶ ጥገና ሊያደርጉለት ማደንዘዣ ሰጥተውታል። እንደሰማሁት ከሆነ ቀዶ ጥገናው ቢያንስ 3 ሰዓት ይፈጃል። ስለዚህ አስበን የሆነ ነገር ለማድረግ በቂ ጊዜ ያለን ይመስለኛል። በቃ እሺ፣ ደግሞ በየደረሳችሁበት አሻራ ምናምን እንዳታዝረከርኩ። ምን ላድርግ? ይህን ልንገራችሁ እንጂ በላሁን ከፈለግ ሰማይ ወጣ፣ ካልሆነም መቀመቅ ግባ። ይቺ ሌሊት ከመንጋቷ በፊት ያቺን ሴት አግኝታ አጥፋልኝ። ይህን ካላሳካችሁ ከተነጋገርነው ክፍያ እጥፍ ይጠብቃችኋል። ካልተሳካላችሁ ግን አብረን እንጠፋታለን። የኤልያስን ጉዳይ ምን ማድረግ እንደምችል አስብበትና እደውልላችኋለሁ። እሺ ጌታዬ። ስልኩን ዘጋውና ወደ ጠረጴዛው ሄደ። ውስኪ የያዘውን ጠርሙስ አነሳ። አፉ ላይ ደግኖ ገርጨት አድርጎ ጠጣለት። አዎ ስሜቱን ቢያስተካክልለት አይኖቹን ፊት ለፊት ግድግዳው ላይ ገዝፎ ከሚታየው ከእጮኛው ፎቶ ላይ ሰካ። ዶክተር ሰጲራ በጣም ነው የማፈቅርሽ በጣም አለና በእጁ ይዞ የነበረውን ጠርሙስ ልክ እንደ ዲስከስ ፉት አድርጎ ወረወረው። ተዘግዝጎ ከፎቶ በታች ካለ ግድግዳ ጋር ተራልተመና ፍርክስስ ብሎ ተበተነ። በአቅራቢያው ያለ የሳሎን ወለል በጠርሙስ ስብርባሪና በውስኪ ፍሳሽ ፍንጥቅጣቂ ተሞላ። ድጋሚ ስልኩን ካስቀመጠበት ጠረጴዛ አነሳና ደወለ። ጥሩ ስልችት
ብሎት ሊዘጋ ሲል ተነሳለት። ሄሎ ሽኪ፣ ሄሎ ማልበል፣ ጎርናና ያልተማሸ የሌሊት ድምጽ፣ ጭራሽ ማልበል። እሱ ሌሊቱን ሙሉ ነፍስ ግቢ ነፍስ ውጪ መከራውን ያህል የሆስፒታሉ ትልቁ ባለድርሻ ሀገር ሰላም ብለው እንቅልፋቸውን መለጠጣቸው አበሳጭቶታል። ፕሮፌሰር ምን ነው በሌሊት 10 ሰዓት እየተቃረበ እኮ ነው። ለ85 ዓመት ሽማግሌ 10 ሰዓት ሌሊት አይመስልህም? አይመስለኝም። ለ85 ሽማግሌ ቢያንስ ሌላው ይቅር ብላ ጸሎት በዚህን ሰዓት ንቁ መሆን የለበትም? ፕሮፌሰር ምን ነው እንደምታስተምራቸው ተማሪዎች ወረድክብኝ። በሰላም ነው? ምን ሰላም አለ? ነገሮች ምስቅልቅላቸው ወጥተዋል። ተረጋጋ። የነገሮችን መመሰቃቀል ሳይሆን አደገኛው የገዛ አእምሮህን መሰቃቀል መሆኑን መቼም ላንተ አልነግርህም። መጀመሪያ የተመሰቃቀለውን አእምሮህን አረጋጋው። ከዛ ሌላውን ለማስተካከል መንገዱን ይገልጽልሃል። ወይ እርሶ ነገሩ እንዲህ ቀላል አደረጉት እንዴ? ቀላል እንዳልሆነማ በዛት ደውለህ ማአት ስታወራ መገመት ይችላል። ያንን በቀደመ ያማከርኩትን ነገር ዛሬ ማታ ለማድረግ ተንቀሳቅሰን ነበር። አንደኛውን ማድረግ ብንሞክርም ሁለተኛው ግን እስካሁን ማሳካት አልቻልንም። እስኪ ልገምት፣ ያንተ ዋናው አይደል ያልተሳካችው? አዎ፣ በምን አወቁ? ኤልያስ ልክ እንደተመታ ራሱን ከመሳቱ በፊት ደውሎ አስጠንቅቋት ስለነበር በሌሊት ከቤት ወጥታ ትሰውራለች። እስካሁን ልጆቹ እያሰሷት ቢሆንም አልተሳካላቸውም። ጅብ ችኩል ቀን ይነክሳል አሉ። መጀመሪያ በዲፕሎማሲ እስከ መጨረሻ ሞከር ብዬ ነበር እኮ። ያልሞከርኩ ይመስሉታል? እምቢ አለች። ድጋሚ ሞከርኩ። ለመንኳት አስፈራኋት። እምቢ አለች። ምን ወደፊት ይችን ሀገር መምራት ፈልጋለሁ ትለለ እንዴ? ታዲያ የገዛ ፍቅረኛህን ማሳመን ሳትችል ይህ ውስብስብና ሙልጭልጭ ህዝብ እንዴት አድርገህ ልታሳምን ነው? እሱ ደግሞ አሁን ለዚህ አይነት ተራባ አሁን ጊዜው ነው አይደለም? አፉ በላይ። ለመሆኑ ያኛውስ በትክክል ተጠናቋል ማለት የኤልያስ ያበሳጨኝ እሱ አይደል? እሱ ክፉኛ ቆስሎ ራሱን ቢስትም እስካሁን አልሞተም። እናማ ቤተሰቦች ወደ ሆስፒታል አምጥተውት ዶክተሮች ቀዶ ጥገና እያደረጉለት ነው። አይ ፕሮፌሰር፣ ዛሬ ሁሉን ነገር አጨምላለኩ አውቃለሁ። እሱ ለራሴ እንደምንም ማስተካክሏለሁ። አሁን የደወልኩለት 1 ሰዓት ቢሮ እንድንገናኝ ነው። ለአቶ ንገሩ። 1 ሰዓት ቢሮ ትቀልዳለህ? ከባልደረባችን አንዱ በቤት ተተኮሰበት ለህይወቱ እያጣጣረ ሌላዋ ያለችበትን ሳታውቅና በግልጽ ሰው እያየን ቢሮ፣ ለዛውም ባልተለመደ ሰዓት እና የተለየ ሐሳብ አለ? መልሼ እደውልልሃለሁ። እስከዛው ራስህን አረጋጋ። ስልኩን ዘጋና የኤልያስን ጉዳይ ከኮማው ከመንቃቱ በፊት እንዴት አድርጎ እልባት እንደሚያበጅለት ማስተካከል ጀመረ። ዶክተር ሰጲራ የገባችበትን ክፍል ዙሪያ ገባ። በደንብ ከተመለከተች በኋላ አጠገቧ ያገኘችውን የፕላስቲክ ወንበር ላይ ተቀመጠች። አጋቹ በራፉን ዘግቶ ከዛው አካባቢ ሳይንቀሳቀስ ግድግዳውን ተደግፎ ቆሟል። ሲጋራውንና ላይተሩን ከቀኝ ኪሱ አወጣ፣ ለኮሰ። ጭሱን በጥልቀት ወደ ውስጥ እየሳበ ለሰከንዶች አቆይቶ ይለቀዋል። እየተጎለጎለና ክብ እየሰራ አየሩን ይሞላዋል። ከዛ ክብ ውስጥ አሻግሮ እሷን ይመለከታታል፣ ያለ ብዥታ፣ ያለ ምንም የአይን እርግብግብታ። ይቺ ሴት ከሱ ሴት በጣም ትመሳሰላለች ሲል አሰበ በውስጡ። ከከዳችውና እያፈቀራት ጥላው ከተሰደደችው ፍቅረኛው ጋር፣ የገዛ ጓደኛውን ተከትላ ከሄደች ፍቅሩ ጋር ከውስጥ ሊቆጣጠር የማይችለው ቁጣ ሲቀጣጠል ይታወቀዋል። አቤል እሷ ብቻ አይደለችም። ራስን መቆጣጠር እንዳትጎዳት ራሱን ለመቅሰስ የሚቻለውን መጣር ጀመረ። እጁን ወደ ግራ ኪሱ ሰደደና የአረቄ ብልቃጥ ይዞ ወጣ። አንደቀደቀው። ሁኔታውን ስትከታተል የነበረችው ዶክተር በጣም ፈራችው። እያየችው ስሜቱ እየተቀያየረ ነው። ዛሬ በቃ ሙሽ ተብሎ ከፈጣሪ ትዕዛዝ ተላልፎብኛል እያለች በማሰላሰል ላይ ሳለች በእጁ የቀረችውን የሲጋራ ትርኮሻ የጣውላ ወለል ላይ ጥሎ በእግሩ ጭፍልቅልቅ አደረጋትና ከአረቄው አንዴ ተጎንጭቶ ብልቃጡን በግራ እጁ እያንጠለጠለ ወደ እሷ ተጠጋ። በተቀመጠችበት መነሳት ባትችልም ራሷን ወደ ኋላ ለጥጣ ከፕላስቲክ ወንበሩ ጋር በመለጠፍ ለመሸሽ የማይሆን ሙከራ ሞከረች። ጨምድዶ ያዛትና ወደ ላይ ጎትቶ አስነሳ። አረቄ የያዘ እጁ በወገቡ አዙሮ ያዛትና ወደሱ ስቦ ከሰፊ ደረቱ ጋር አጣበቃት። ጡቶቹ ከጠንካራና ደረቱ ጋር ሲጋጩ የመጨፍለቅና የህመም ስሜት ተሰማት። ከሱ ትንፋሽ ወደ እሷ የሚደርሰው ሽታ ከቅድሙ በላይ አስጠሊታ ሆነባት። ምን እየሰራህ ነው? ምን ነው ትንፋሽ አንገሸገሸሽ? አንቺን ስትጠጪ ተውሻል ብሎ በግድ ህፃን ልጅ ጦጦ እንደሚግጥ አፏን ፈልቀቆ አረቄውን በጉሮሯ እንደቀደቀው። እንደዚህ ያደረገው ሳትዘጋጅ ስለሆነ ሁለት ሄዶ ውስጥ አስገባችና ትናላት። ካፏ ቀለቀቀውና ብልቃጡን አውራወረው። ከዛ ነፃ በሆኑ ሁለት እጆቹ ሙሉ በሙሉ ተሸከማትና አልጋው ላይ ወረወራት። ምን እያደረክ ነው? እጮሃለሁ፣ ተወኝ። አንቦርቅቄው ግን ልንገርሽ፣ ጉሮሮሽ ይስተነጠቃል እንጂ ማንም ደፍሮ ወደዚህ አይመጣልሽም። ምናልባት አሳዳጆችሽ ሰምተው ሊመጡ ይችሉ ይሆናል። በፈጠረህ በምትወደው ምንም የሚወደው የለም አለና ከላይ ለብሳው የነበረውን ካፖርት ጫፍ ያዘና ሞሽልቆ ከላዩ ላይ ወለቀው።
እጇ የተገነጠለባት መሰላትና ድምፅ አውጥታ ጮኸች። አፏን በአስፈሪ መዳፉ አፈናት። በቀኝ እጁ የለበሰችውን የጨርቅ ሱሪ ከላይ ወደ ላይ ጎተተው። እግሮቿን አንድ ላይ አጣምራ ያሰበውን እንዳያደርግ ለመከላከል ሞከረች። አፏ ላይ የከደነውን እጁን አነሳና በሁለት እጆቹ የስሩዋን ጥርዝ ግራና ቀኝ ይዞ ወደ ታች ሸረከተው። በግራ በኩል ተመሳሳዩን አደረገ። ከዛም አሽልቆ ከላይ ላይ ሙሉ በሙሉ አንስቶ ጣለው። በዚህ ጊዜ ወሰነች። ተስፋ ከመቁረጥ ተመዘዘ ሁኔታ። በቃ ከዚህ በላይ መታገል ይበልጥ ለመጎዳትና በራስ ላይ ስቃይ መጨመር ነው እንጂ ሌላ የምታተርፈው ነገር እንደሌለ አሰበች። ይህን የሕክምና ሰው ስለሆነች በልምድ ታውቀዋለች። ብዙ ጊዜ ሴቶች በመደፈር ታሪክ ውስጥ በጣም ጉዳት የሚደርስባቸው ከግንኙነቱ በላይ በትግልና ራሳቸውን ለማትረፍ የሚያደርጉት ማፋተግ ነው። እርግጥ ለራሳቸው ክብር ሲሉ እስከ መጨረሻው ሀቀጣ ለሚፋለሙ ሴቶች ክብር አለ። አሁን ግን እሷ ያንን ማድረግ አትችልም። የራሷን ከትግል ሙሉ በሙሉ አላቀቀች። ከላይ የለበሰችውን ልብስ ወደ ላይ ሞሽልቆ ሊያወጣ በፈቃደኝነት ተባበረችው። ጡት ማሳጇን ሳይቀር አወለቀ። እሷ እየለበሰች ስትመጣ የእሱም የንዴትና የእልህ ስሜቱ እየረገበ መጣ። እንደ አጋጣሚ ከቤት ስትወጣ ፓንት አላደረገችም ነበርና እንደ አጋጣሚ ማታ ስትተኛ ፓንት አውልቆ ፒጃማ ብቻ አድርጎ የመተኛት ልምድ ነበራት። እናም ሌሊት ኤልያስ ሲደውልላት ከመደናገጥ የተነሳ ፒጃማውን አውልቃ ሱሪያን ከመልበስ ውጪ ስለማታ አስፈላጊነት በወቅቱ አልተገለጸላትም ነበር። እና አሁን ሱሪያን ቀዳዶ ሲጥለው ቀጥታ እርቃኗን ነበር የቀረችው። እርቃኗን ካስቀረ በኋላ ወለሉ ላይ በሁለት እግሮች ቆሞ ቁልቁል ያያት ጀመረ። እሷ አይኖቿን ጨፍና በቀጣይ የሚሆነውን እየጠበቀች ነው። አሁን ልብሱን አውልቆ መጥቶ ሊጫወትብኝ ነው፣ ግን ምን ምርጫ አለኝ? አምላኬ ሆይ አንተ ካልክ ይሁን ብላ ስታሰላስል እሱ ጎንበስ ብሎ አንድ እጁን እግሯ በሌላ እጁ አንገቷ አካባቢ በመያዝ ሰንስቆ እንደ ሕፃን ልጅ ወለላ ያቀፋት። እረሺ በስርዓቱ አድርገው በፈጠረ መልሳ ማወራጨት ጀመረች። እሷ ያሰበችው ወደ ላይ ሲያቅፋትና ሲያነሳት በፊልም የሚሰሩ ፈረንጆች እንደሚፈጽሙት አይነት እሷም ያለመደችውን አይነት ወሲብ ሊፈጽም ሊያበላሻ መስሎ ነበር። እሱ ግን እንዳቀፋት ጎንበስ አለና አልጋ ልብሱን ብርድ ልብሱን ገፎ ከውስጥ አንሶላው ላይ ያስተኛል። ከዛ አንሶላውና ብርድ ልብሱን አልብሷት አልጋ ልብሱን ከላይ ከፋፈተና ወደፊት ተራመደ። ከዛ አይኖቿን በስሱ ገልጣ እያየችው በራፉን ከፍቶ ወጣና መልሶ ዘጋው። ባዶ ክፍል ብቻዋን ስትቀር ቅድም ከፈራችው በላይ አሁን ይበልጥ ፈራች። ሊያደርግ የፈለገውን ሳያደርግ ሀሳቡን ቀይሮ መልሶ መውጣቱን አሁንም አላመነችም። አሁንም መላ ሰውነቷ እየተንቀጠቀጠ ነው። እረ ውስጧም ጭምር እየተንዘፈዘፈ ነው። ገና የእውነት ሀሳቡን ቀይሮ ወይስ የቡድን ወሲብ እንደሚሉ ጓደኞቹን ጠርቶ ሊመጣ ይሆን የሚል ሀሳብ በአእምሮዋ ተፈብረከ። ብድግ ብላ ከመኝታዋ ተነሳችና እርቃኗን ወለሉ ላይ ቆመች። ካፖርቷን ከመሬት አነሳችና ለበሰች። ቀስ ብላ ወደ በራፉ ሄደችና ቆለፈችው። ከዛ ደግሞ ሀሳቧን ቀይራ ከፈተችው። እንደምንም ራሷን እንደፋፍራ ከፈተችው። አንገቷን አሰግስጋ ወደ ውጭ ስትመለከት እዛው በራፍ ስር በረንዳ ላይ አልጋ ልብሱን ተከናንቦ ድንጋይ ተንተርሶ ተኝቶ አይኖቹን ሰማይ ላይ የተሰቀለችውን ጨረቃ ላይ ተክሎ ሲጋራውን እያቦነነ ነበር። መልሳ ወደ ውስጥ ገባች። አሁን ዝም ብዬ ሳልቀረቀረው ልተኛ? ሌሊት ላይ የወንድነት ስሜቱ ዳግም አገርሽቶበት መጥቶ ቢከመረብኝስ? አይ መቆለፍ አለብኝ አለችና ቆለፈችው። ሁለት እርምጃ ሄደች በኋላ ደግሞ ሌላ ተቀያሪ ሐሳብ መጣላት። እንዴ የሰው በገዛ ቤቱ ውጭ አሳድሬ እንዴት ይሆናል? ምናልባት ሌሊት ብርዱን መቋቋም አቅቶት ወደ ውስጥ መግባት ቢፈልግስ? የራሱ ጉዳይ አለችና ተመለሰ። የቆለፈችውን ቁልፍ ከፍታ ወደ መኝታዋ ሄዳ ተኛች። እንቅልፍ የወሰዳት ግን ምናልባት ከሰዓታት መገለባበጥ በኋላ ነው። ለዛውም በቅዠት የተሞላና አስጠሊታ እንቅልፍ። ከእንቅልፏ ዋና እጇን እዚህና እዛ ወጣጥራ ተንጠራራችና አይኖቿን ገለጠች። ልክ ቤቷ ከመኝታ ክፍሏና ከገዛ አልጋ የምትነሳ ነበር የመሰላት። አይኖቿን በልጥጣ ከፍታ የቤቱን መለየትና ከፊቷ ተቀምጣ በመገረም ያፈጠጠባትን ጎልማሳም ስታይ በእርጋታ ተነሳችና ቁጭ አለች። እርቃኗ መሆኗን ስታይ ቶሎ ብላ ብርድ ልብሱን ወደ ላይ ጎተተችና ከጡቶቿ በታች ያለውን የሰውነቷን ክፍል ሸፈነች። ከዛ ሁለት ስቃይና የመደፈር ሙከራ በኋላ እንደዚህ አይነት እንቅልፍ መተኛት መቻሏ ለራሷን በጣም አስገረማል። የቤቱን ማወራ እንኳን እንደዚህ ዘና ብላ ስተኛ አይቻት አላውቅም። ይቅርታ ሳላስበው ነው እንቅልፍ የወሰደኝ። ግን ሚስትህ ካለች እንዴ? ማለት ሚስትህ እያለች እንዴት ልትደፍረኝ ሞከርክ ማለት ነው? ጠጥቼ ስለነበር ከሷ ጋር ተምታተሽብኝ ነው አላለ። ኧረ እንደዛ ማለት አይደለም፣ ችግር እንዳልፈጥርብህ ፈርቼ ነው። ትቀልጃለሽ አይደል? አሁን በዚህ ሰዓት ከሚስቴ ጋር ባንቺ የተነሳ የሚገጥመኝ ችግር ነው ያሳሰበሽ? ምን ለማለት እንደፈለገ አልገባትም። ሌላ ደግሞ ምን አለ እዚህ ቤቴ ሸሽጌ እንዳሳደርኩሽ አሳዳጆችሽ ቢደርሱበት መጥቶ አንቺን ብቻ ደፍተውሽ የሚሄዱ ይመስልሻል?
የወንበዴዎች ህግ እንደዛ አይደለም የሚሰራው። በመንገዳቸው እንቅፋት የሚሆንባቸውን ለሌላው መቀጣጫ እንዲሆን አብረው ደፍተውትን የሚሄዱት። ወይኔ በፈጣሪ በቃ አሁን ወጥቼ ልሄድልህ አለችና ልትነሳ ካለች በኋላ እርቃኗን እንደሆነች ለሁለተኛ ጊዜ ስታስታውስ ግራ በመጋባት ተመለሳ ባለችበት ቀረች። ምነው ዝም አልሽ? ሱሪን እኮ ብትንትን አድርገዋል አለች በአይኗ ወለሉ ላይ ቀዳዶ የጣለውን ሱሪያን እየተመለከተች። እና እየወቀሽ ነው? አረ በፍጹም አንተ በጣም ጥሩ ሰው ባትሆን እኮ እንደዛ በቀላል ወደ ህሊናህ ተመለሰ አትሆንም ነበር። ከአንጀቴ የተሰማትን የተናገረችው። ጥሩ ሰው የተለበጣ ሳቅ። አዎ ከአንጀቴ ነው። በመከራ ላይ ሌላ መከራ ስላልጨመርክብኝ አመሰግናለሁ። አሁን በዛ ድቅድቅ ሌሊት እዚህ ሰፈር ለምን እንደተገኘሽና አሳዳጆችሽ ለምን እንደሚያሳድዱሽ ንገረኝ። መነሻው የሥራ ለመግባባት ነው። የሥራ ለመግባባት ለግድያ ማለት ቀላል ለመግባባት አይደለም። ብዙ 100 ሚሊዮኖች ብሮች የማግኘትን የማጣት ጉዳይ ነው። ከአሳዳጆቼ ጋር በጋራ መስራት ነው ድርጅት የሚሰራው። አጸያፊ ወንጀልን ለመከላከል ስራ ሞከርኩ ነው። አሳዳጆቼ የሚፈልጉትን ብር የሚገኘው በሰው ደም እጅን በመታጠብ ነው፣ በተጨመላለቀ ወንጀል። እስኪ ትንሽ አብራሪልኝ። የማውራህ ስለ ዳይመንድ ኢንተርናሽናል ሆስፒታል ነው። እና አንቺ የዛ ግዙፍ ሆስፒታል ባለቤት ነኝ እያልሽ ነው? አይ አላልኩም። 22% ሼር አለኝ። በአጠቃላይ ሆስፒታሉ 40 ሰው ንብረት ሲሆን 35 ሰዎች ግን በጣም ጥቂት የሰው ድርሻ ያላቸው። በአጠቃላይ 11% ብቻ፣ ቀሪው 89% የ5 ሰዎች ነው። እሺ እጮኛ ያልሽው እሱ ነው አይደል ትልቅ ድርሻ ያለው? አይ እሱ 16% ነው ያለው። ሼህ ጣሃ የሚባሉት ባለሀብት ናቸው። 45% ድርሻ ይዘው ትልቁ ስልጣን ያዙት። አሁን የሞት ይትረፉ ያላወቅኩት ለሊት ደውሎ ያስጠነቀቀኝ ያልኩ ኤልያስ 10% ድርሻ ሲኖረው የተቀረው አቶ ሙሉ የተባሉ ግለሰብ ይይዙታል። እሺ እንዴት ነው ያ ስሙ ከቴሌቪዥን ማስታወቂያ ጋዜጦች ላይ የማይጠፋው ግዙፍ የሕክምና ተቋም ከወንጀል ጋር ተገናኘ የምትለኝ? በሰዎች ኦርጋን ህገ ወጥ ንግድ ላይ እስከነ አንገታቸው ተዘፍቀዋል። በአረመኔያዊ መንገድ ከአንዱ የሆነ ነገር እየነቀሉ ለሌላው መትከል ብቻ ሳይሆን ውጭ ሀገር ድረስ እየወሰዱ መሸጥንም ያጠቃልላል። አልገባኝም። አንድ ልብ እንዲቀየርለት የሚፈልግ ሚሊዮነር ብሮች መክፈል የሚችል ባለሀብት በቀጥታ ለነሱ ብሎ የሚለገሰው ሰው ባይኖር እንኳን በእኛ ሆስፒታል ዋና ሰዎች ይቀበርለታል ማለት ነው። እንዴት ተደርጎ? አርቲፊሻል ማለት ነው? አይ በትክክል ከሰው እንዴት አድርገው? የምትናገረው ቶሎ ሊገባው ስላልቻለ ተበሳጨ። እንግዲህ ያጣላን ይህ ጉዳይ ነው። ባደረግነው መጠነኛ ክትትል የተለያየ መንገድ ነው የሚጠቀሙት። ከነሱ ጋር የሚሰራ በጣም ብዛትም ትልቅነትም ያለው ቡድን አለ። ደላሎች፣ ገዳዮችና ፖሊሶችና ባለስልጣኖችን ያካተተ ነው። ይህ ሁሉ አዎ እንደውም ይሄ እኛ የደረስንበት ነው። ከዚህም በላይ ውስብስብ ይሆናል ብዬ ገምታለሁ። እሺ እንዴት ነው የሚያደርጉት? ከተቻለ ምሳሌ እንደ ኩላሊት አይነቱን ከጎዳና ተዳዳሪዎች ከቸገራቸው የተለያዩ ሰዎች ጋር በገንዘብ በመደራደር አንዳንዴ በመጠጥና በሐሺሽ አደንዝዞ በመዝረቅ ከዛም ከፍ ሲል በተለያየ መንገድ በመኪና በመግጨት ማጅራት በመምታት ቤተሰብ የሌላቸውን አድራሻ በቀላሉ ማግኘት የማይችል ከቤተሰብ ነጥለው በከተማ የሚዋለሉ ባይተዋሮችን በማፈን በመግደል ወዘተ። በምታወሪው ግን እርግጠኛ ነሽ? እኔ እኮ ሌባና ማጅራት መቺ ነኝ። የሙሉም ከብዙ መሰሎች ጋር ነው። በዚህ ከተማ የተደረገች የተወራችና የተፈሳች ሁሉ ያመልጠኝ ብዬ የማሲስ ሰው ነኝ። እንግዲያውስ ተሸውደሃል። ለነገሩ ይህ በከፍተኛ ምስጢር የሚሰራ ስራና በዚህ የወንጀል ሰንሰለት ውስጥ ያለበት ሰው ስለ አንድ ነጠላ ክስተት እንኳን ለገዛ ሚስቱ መንገሩ ከተረጋገጠ ያለምንም ማሸማቀቅ እሱንም መላ ቤተሰቡን በማግስቱ እንደሚገድሉ አውቆና ምሎ ነው ወደ ቡድኑ የሚገባው። እኚህማ ደንበኛ አሸባሪ ናቸው በእኛ። ትክክል። እኔ እንደውም ያልገባኝ በፍቃደኝነት አካላቸውን ስለሚቸበችቡት ሰዎች ነው። ሰው እንዴት አካሉን አውጥቶ በብር ይቀይራል? እስከዛሬ በአእምሮው የሚመላለሰውን ጥያቄ ነው አሁንም ደግማ ለእሱ ያነሳቸው። ሰው ሲቸገር ምንም ነገር ለመሞከር ይደፍራል። አጣብቂኝ ውስጥ ሲገባ የትኛውንም የተቸገረውን ነገር ያምናል። የትኛውንም መጥፎ የተባለ ስምምነት ይፈርማል። የትኛውንም የሚወደውን ነገር አሳልፎ ይሰጣል። አዎ ችግር እንደዚህ ያደርጋል። ለነገር አንቺ ችግር ባለፈበት አልፈሽ የምታውቂ አይመስልም። ስለዚህ እንዲህ አይነት ነገር ሊገባሽ አይችልም። እሱን ታዩና አሁን ምን ለማድረግ አሰብሽ? ምን አስባለሁ? መቼ ማሰቢያ ጊዜ ያገኘሁና ላስብ። ሊገልሽ የተቀጠሩ ሰዎች ግን አውቃቸዋለሁ። ማለትም በተለያየ አጋጣሚ አብሬያቸውን ሰርቼ አውቃለሁ። በጣም አደገኞች፣ ለመስራት ተስማምተው የወሰዱትን ስራ ሳይፈጽሙ ወደ ኋላ የማይሉ ለስራቸው ትልቅ ክብር ያላቸው ቆራጦች ናቸው። ገላመጠችው። ምንም እንኳን ነፍሱ በእጁ እንዳለች ብታውቅም ንግግሩን ልታቆራርጠው በማትችልበት አብሻቂ ሆኖ አገኘችው። ምን ነው አላት። ያንን የተቦጫጨቀ ፊቱን አጨማቸው። ለስራቸው ክብር አላቸው የምትለው መግደል ስራ ነው እንዴ? ተከታለ።
አልገባሽም እንዴ? ይህች ዓለም እኮ የተመሰረተችው በመግደልና በመሞት ነው። ለጊዜው ትገያለሽ እንጂ ሲጥልሽ ደግሞ በሌላ ገዳይ እንድትወድቂ ያደርግሻል። እንስሳ ሆነሽ ተክል ሆንሽ የሰው ልጅ ህጉ ተመሳሳይ ነው። መገዳደል የአውሬሽ ተግባር ነው። ኧረ እባክሽ። እኔ ግን በህይወት ልምድ የማውቀው አደገኛ አውሬ ይህ ሰው የምትይው ቀፋፊ ፍጡር እንደሆነ ነው። ቆይ አሁን አንቺን እያሳደደ ያለው አንበሳ ነው ነበር? አላገጠባት። የምትመልስለት መልስ አልነበራትም። በይ ተመለስቸኝ። እኔ ወጥቼ ሁኔታዎችን አጣርቼ ልምጣ። ደግሞ ስልክሽን እንዳትከፍቺ፣ እስከዛ ወዴት እንደምትሄጂ፣ ምን እንደምታደርጊ፣ እንዴት ነፍስሽን እንደምታሳርፊ ያሰላስልሽ ጠብቂኝ አለና ስለምትለብሰው ልብስ ምንም ነገር ሳይናገር ከመቀመጫው ተነስቶ ወደ በራፉ ተጓዘ። በራፉን ከፈተና መልሶ ዘግቶላት ሄደ። አልተኛችም። ካልጓ ተነሳችና እርቃኗን ወለሉ ላይ ቆመች። ጠረጴዛው ላይ ያለውን ካፖርቷን አነሳችና ለበሰችው። ማሰብ ጀመረች። ምን አይነት ብሽቅ ነኝ ስትል ራሷን ወቀሰች። አዎ ልብስ ገዝቶላት እንዲመጣ ብር ልትሰጠው ይገባ ነበር። የሆነ ሐሳብ መጣላት። ወደሱ ቁምሳጥን ሄደችና ከፈተችው። ቁምሳጥኑ ሙሉ በልብስ የተጠቀለለ ነው። ክፋቱ ግን መጠናቸው ከሱ ጋር በጣም ስለሚራራቅ ለሱ የሚሆን ልብስ ለማግኘት አልቻለችም። ድንገት የሆነ የማታውቀው ስሜት ከፋፋትና የታችኛው መሳቢያ ከፈተችው። በስነ ስርዓት ተጣጥፈው የተቀመጡ 5 የሚሆኑ ቀሚሶች፣ የሴት ስሮች፣ ፓንቶችና ጡት ማስያዦች፣ ኮስሞቲክሶች ጨምራሉ። የሚስጥሩ የት ሄደ ይሆን? ግን የት ሄደ ይላለው። አቤት እኮ ምንም የባለ ትዳር ቤት አይመስልም ማለት። የስትል የቻለችውን የቤቱን ዙሪያ ገባ ስትቃኝ አንድ ክፍል ከመሆኑም በላይ ምንም አይነት የማብሰያ ዕቃዎች ባለመኖራቸው ነው። ከመሃላው አይኗን የሳባት አንድ መካከለኛ ቁመት ያለው ቀሚስ መረጠችና ለበሰች። ለራሷ ተለክቶ የተሰፋበት ይመስል ለላዩ ልክክ አለ። ከዛ በላይ ካፖርቱን ደረበችና ዝግጁ ሆና መምጣቱን ትጠባበቅ ጀመረ። አዎ ፓንት ደግሞ ስወጣ ገዛና ወደ ሆነ ሆቴል ፌስት ጎራ ብዬ አድርጋለሁ በማለት በአእምሮ አቀዷን አቅዳ ጨረሰች። ከ40 ደቂቃ ጥበቃ በኋላ በራፉ ከፋ ተደረገ። አልከፈት ሲል ተንኳኳ። እሱ መሆኑን ስላወቀች ተንደርድራ ሄዳ ከፈተች። በራፉ ምነው ቀረቀርሽው? ምነው አጠፋው? አይ እቤት የመቆለፍም መቀርቀርም አልለመደበትም ብሎ ንግግሩን ሳይጨርስ አይኖቹን እሷ ላይ እንደተከለ ባለበት ፈዞ ቆመ። በእጇን ጠልጥሎ የነበረውን በቀይ ፔስታል የሞላ ዕቃ ወለሉ ላይ ጣል አደረገው። እሷን ሳይሆን በለበሰችው ቀሚስ ሌላ ሰው አሻግሮ እየተመለከተ እንደሆነ ተረዳች። እና መልበስ አልነበረብኝም እንዴ ስትል በውስጡ አሰበች። ፍራች ከዛ ከደነዘዘበት እንደመባንናልና ምንም ሳይናገር ወደ ውስጥ በመዝለቅ አልጋው ጠርዝ ላይ ተቀመጠ። ልክ ረጅም ዓመት እንደምታውቀው ፍቅረኛዋ ከጎኑ ሄዳ አልጋው ላይ ቁጭ አለችና ምነው የሰማው አዲስ ነገር አለ ጠይቀችው። አዲስ ነገር ትያለሽ እንዴ? መፈንቅለ መንግስት እንኳን ቢደረግ ይሄን ያህል ከተማዋ አትተረማመስም። ከተማውን መነቃቅረው እያሰሱሽ ነው። እና ደግሞ ብቻቸውንም አይደሉም፣ የመንግስት ሰዎች አብሯቸው አሉ። ያልሽው ትክክል ነሽ። አንዳንድ ፖሊሶችና ትራፊክ ፖሊሶች በየተመደቡበት ድንገት ካዩሽ እንዲያሳውቁ ተነግሯቸው ፎቶች ተሰጥቷቸዋል። በመላ ሰውነቷ ፍራቻ ለቀቀባት። እየቀለድክ እንዳይሆን ያንን አስፈሪ ፊቱን ይበልጥ አጨምድዶ አሁን በዚህ ፊት ቀልድ የሚያምርብኝ ሰው መስልሻለሁ አላት። እና ምን ይሻለኛል? እሱን አምላክሽን ጠይቂ፣ እኔ ምን አውቃለሁ። እባክህ የመጣው ይምጣ፣ ፌደራል ፖሊስ ሄጄ ከሳቸዋለሁ። አዎ ጥሩ ውሳኔ ነው። እዛ ድረስ ምን አለፋሽ? እኔ እዚህ ከቤቴ ትንሽ ራቅ በይና ቀጥታ ለእጮኛሽ ደውይለት። ለምን ለሞት እዛ ፌደራል ፖሊስ ድረስ ታክሲ ተሳፍረሽ ከምትሄጂ እነሱ ባለሽበት መተው ይገድሉሻል። እና አንተ ዝም ብለህ ታኛለህ? አትረዳኝም? አፍጥጦ አያት። በሽተኛ ነሽ እንዴ? ለምን ብዬ እረዳሻለሁ? አንቺን የመርዳት ምንም አይነት ቅንጣት ፍላጎት የለኝም። በቃ አዎ በቃ። ግን ደግሞ ያን እጮኛሽና ግብረ አበሮቹን እበቀላቸዋለሁ። እነሱን ከስራቸው ገንድሼ ሳልጥል እንቅልፍ አልተኛም። እኔስ ምን አልኩ? እነሱን መበቀል የምትፈልግ ከሆነ እኔ በጣም እረዳሃለሁ። እኔ እንድረዳህ ደግሞ በህይወት መቆየት አለብኝ። ለዛ ነው የምታግዘኝ። አንቺ ከነሱ የማፊያ ስራ ውስጥ ፍጹም እጅሽ እንደሌለበት በምን እርግጠኛ ሆናለሁ? አብራችሁ ስትገድሉና ስትዘርፉ ኖራችሁ በጥቅም ተጣልታችሁ አሁን ለመገዳደል ሰይፍ የተማዘዛችሁ እስከሆነ ቀላል ነው። ነገ ተነገ ወዲያ ስለ ሁላችንም ሆነ ስለ ሆስፒታላችን ታሪክ በዝርዝር ስታጠናና ስታውቅ እውነቱን ትደርስበታለህ። ከዛሬም ለአንድ ቀን እንኳን በዚህ አሻጥር ካለሁበት በቃ ከነሱ ቀድመህ ታጠፋኛለህ። እንግዲያውስ እቅድ እናውጣ። ፊቷ ሁሉ በራ። ለመጀመሪያ ጊዜ የመትረፍ ተስፋ በውስጧ ሲራወጥ ታወቃል። ተስማማን ማለት ነው? ጠየቀችው። ቢያንስ ለጊዜ አብረን እንድንሰራ የሚያስችል የጋራ ፍላጎት አለኝ። አሁን ለመጀመሪያ ማድረግ ያለብን ባንክ ያለሽን ብር በፍጥነት ማውጣት ነው። ምን ያህል? ፈክ ካለ እንደኔ የተወሰኑ ሺህ ብሮች ያለሽ መስሎኝ እኮ ነው ባንክ ያለሽን ብር ሁሉ እንድታወጪ የጠየቅኩሽ። አንቺ ለካ ሚሊዮነር ነሽ። እሱን ተውና ምን ያህል ብር ላውጣ?
እንግዲህ እኔ ያህል አልልሽም፣ ግን የሆስፒታሉን ደህንነት የሚፈታተን ወንጀል ሰርተሽ እንደተሰወርሽ ፍርድ ቤቱን በማሳመን በተገኘሽበት እንድታደኝና እስከዛው ባንክ ያለሽን ሂሳብ ጨምሮ ጠቅላላ ንብረትሽ እንዲታገድ እንዲያደርግ ለጠበቃቸው ነግረውት እንቅስቃሴ ጀምረዋል። ምናልባት ይህን ለማድረግ 1 ወይም 2 ቀን ብቻ ይሆናል። ከዛ በኋላ አታላዮችሽን ማሸነፍ እስክትቺ ቢስቲ አይኖርሽም እና አሁን የነገርሽውን ከግምት በማስገባት ይበቃኛል ያልሽውን ብር አውጪ። ምን 10 ሚሊዮን ላውጣ እንዴ? ሰራዊት ነው እንደምናቋቁመው? ደግሞ 10 ሚሊዮን አውጥተሽ በኩንታን አድርገሽው በመኪና ይዘሽ ልትዞሪ ነው ወይስ የት ልትሄጂ? የት ሄዳለሁ? እዚሁ አንተ ቤት ነው። አንገትሽን ቀንጥሽ ብሩን የግሌ እንደማላደርገው በምን እርግጠኛ ሆንሽ? ከዛ በኋላ በህይወት ውስጥ ባለ በምንም ነገር እርግጠኛ አልሆንም። እናማ ያልከውን ብናደርገው ያው አደረግከው ማለት ነው።